ሰላም ቤተሰብ እንዴት ናችሁ? በያላችሁበት ሰላማችሁ ይብዛልኝ። ማታ ላይ በጣም ደስ ብሎኝ ስለነበረ ሀይሚዬ ስታለቅስ አብሬ ነበረ ሳለቅስ የነበረው። ፍቅር መገላለጽ መዋደድ ቀላል ነገር ነው፣ ግን ለፍቅር ዋጋ መክፈል ታግሶ መቆየት ለሚወዱት ሰው እስከ ጥግ ድረስ መስዋዕት ከፍሎ መቆየት በጣም ትልቅና ዋጋ የሚያስከፍል ነገር ስለሆነ ነው እና ሀይሚዬና ብሩኬ ለሁለታቸው እርስ በራሳቸው በጣም ብዙ ዋጋ ከፍለው ነው እዚህ ደረጃ የደረሱት እና እኛ እንኳ በካሜራ የምናውቀው ብዙ ዋጋ የከፈሉ ብዙ የተባሉ የተሰደቡ የተረገጡ ሀይሚዬ ብሩኬ አይሆንሽም እየተባለች ብሩኬ ለጥቅም ነው የሚፈልግሽ እየተባለች ብዙ ነገር እየተባለች ያንን ነገር ተቋቁሞ እስከዚህ ድረስ መቆየት በጣም ከባድ ነው። ትዕግስትም ያስፈልጋል። ትዕግስት ቢያስፈልግም በትዕግስት ውስጥ ደግሞ በጣም ብዙ ፈተና፣ ብዙ ተስፋ የሚያስቆርጥ በጣም ብዙ ልብ የሚሰብር ብዙ ጭንቀቶች፣ ችግሮች አሉ። እነዛን ሁሉ ተቋቁሞ ለሚወዱት ሰው ነገ አዲስ ነገር ይመጣል ብሎ ተስፋ አድርጎ መቆየት ጥንካሬን፣ ብርታትን፣ ጀግንነትን፣ ልባብነትን ይፈልጋል እና ከሀይሚዬ ያየሁት እሱን ነው። ለሴት ልጅ ከባድ ነው። አንድ ወንድ ልጅ ወዳችሁት አፍቅራችሁት ሴትነታችሁ ይዟችሁ ፍቅራችሁን እንኳ መናገር ባትችሉ እሱን እንኳ የፈለገውን ነገር እስከሚያደርግ ድረስ ነገ አዲስ ነገር ይመጣን ብላችሁ በተስፋ መጠበቅ መታገስ በጣም ዋጋ ያስከፍላል እና ይህ የታገሱት የተሰደቡት ብዙ የተባሉለት ነገር ደግሞ ፍሬ አፍርቶ እንደማየት የሚያስደስት ነገር የለም። እኔ በጣም ደስ ብሎኛል። መፋቀር መዋደድ በጣም ቀላል ነው። አሁን ባለንበት ጊዜ ሴት ልጅ ናት አይደለ አፈቅርሃለሁ ብላ የምትጠይቀው ተንበርክካ ቀለበት የምታደርገው 1 ወር 15 ቀን ከቆየች 2 ወር ከቆየች የፍቅር ጥያቄ የምትጠይቅበት ጊዜ ነን ያለ ነው። ሴትነታቸውን ክብራቸውን የጣሉ ሴቶች ማለት ነው። እውነቴን ነው የምላችሁ። ገባችሁ? አንድ ወንድ ልጅ ለማግኘት ብለው ህይወታቸውን መስዋዕት የሚያደርጉ የማይሆን ነገር ውስጥ የሚገቡ ሴቶች አሉ። ሀይሚ ግን እንደዛ አይደለች። ለምትወደው ሰው ለምታፈቅረው ሰው በተግባር ነው የኖረችለት። ብሩኬም እንደዛው ለሚወዳት ለሚያፈቅራት ሴት ዋጋ ከፍሎ የቆየላት ማለት ነው። ገባችሁ? እስከ ዛሬ ድረስ ምንና ምን ነበሩ አሁን የሚተፋፈሩት ፍቅር ለመገላለጽ ለምትሉ ማለት ነው። እነሱ የተፋቀሩት ቅድሚያ በተግባር ነው የተፋቀሩት። ገባችሁ? በሀይሚዬ ፈተና ውስጥ በከፍታና በዝቅታ ውስጥ ብሩኬ አለ። በብሩኬ ከፍታና ዝቅታ ሀይሚ አለች። እርስ በራሳቸው ልብ ለልብ ተሳስረዋል። ገባችሁ አይደለ? ያ ትስስር ስላላቸው አላማቸውንና ስኬታቸውን አስቀድመው አሁን እንደዚህ አይነት ነገር ቢፈጠር የማይሆን ነገር ውስጥ እንገባለን ብለው አስበው የሚፈልጉት ደረጃ እስከሚደርሱ የሆነ ነገር ላይ ሁነው እስኪሆኑ ድረስ ተጠባብቀው ሀይሚዬን የሚያፈቅር ሲመጣ ብሩኬ እያለ ሀይሚዬ ብሩኬን የሚያፈቅሩ ሴቶች ሲመጡ ብዙ ዋጋ እየተከፋፈሉ የቆዩ ልጆች ናቸውና እንደዚህ አይነት ፍቅር እኔ ለመጀመሪያ ጊዜ ነው ያየሁት። ለ2 ዓመት ከምናምን ታግሶ ጠብቆ ቆይቶ እንደዚህ አይነት የትዕግስት ፍሬዋ እንዴት እንደምጣፍጥ ያየሁበትና እንግዲህ ይቺ የመሀለኛዋ ፈቶ ሀይሚዬና ብሩኬ ለመጀመሪያ ጊዜ አብረው ቪዲዮ የሰሩበት ሀይሚዬ ሀብል ሰዓት ያሰረችበት ብሩኬ ደግሞ ሀብል ያሰረላት የመጀመሪያ ቪዲዮቸው ነው እና እንግዲህ ሀ ተብሎ የተጀመረው እዛ ነው ማለት ነው። ከዛ በፊት እንኳ ከመገናኘታቸው በፊት እንኳ እነሱ በነ ማርክ በነ ሙቪ በጓደኞቻቸው ዩቱብ እንኳ ሀይሚና ብሩኬ ይጣመሩ እያልን ኮሜንት እንጽፍ ነበረ። እኛ ራሱ ምን እንዴት አየን ባናቅም ማለት ነው። እና ሲያዋቸው የሚያሳሱ የሚያስተምሩ ስክን ያሉ ረጋ ያሉ አስተዋይ ሴትነትን የምትኖር ወንድነትን የሚኖር ፍቅርን በተግባር የሚገላለጹ እንቁ የዘመኑ ወጣቶች ናቸው። በቃ ለነሱ ቃላት የለኝም።
ሀይሚዬ ስታለቅስ ያለቀስኩት ያነ ቲክታክ ላይ ስትሰድቧት የነበራችሁ፣ ስታንቋሽሿት የነበራችሁ፣ ብዙ ነገር ስትሏት የነበራችሁ አሸንፋችኋለች። እናንተ ግን ባወራችሁት አፋችሁ አፍራችሁ ይሄው ትኖራላችሁ። ገባችሁ አይደለም? እኛ እንኳን እንተማመንባቸዋለን። ቪዲዮ ሲሰሩ ቪዲዮ ስንሰራ እኛ የሆነ ነገር ተፈጥሮ ለመናገር አይ ሀይሚዬ አታደርግም እሷ እንደዚህ ናት፣ ብሩኬ አያደርግም እሱ እንደዚህ ነው ብለን የምንተማመንባቸው እንደ እህትና እንደ ወንድም የምናያቸው በጣም እንቁ በጣም የሚወደድ በጣም ብዙ የሚሆን ሰው ሊኖር ይችላል። ሀይሚዬና ብሩኬ ግን ይለዩብኛል በቃ። እና እውነተኛ ፍቅር ይህን ይመስላል። ገባችሁ አይደለ? ሴትነት ማለት እንደዚህ ነው። ገባችሁ? አንዳንድ ሴትነት የጠፋባችሁ ሴቶች ስትሳደቡ የነበራችሁ አያችሁ፣ ፍቅርን በልብ ውስጥ ይዞ እየወደደና እየተፋቀረ ግን ጊዜው እስከሚያልፍ ድረስ ጠብቆ እንደዚህ ያማረ ፍሬ ማፍራት በጣም ትልቅ ነገር ነው እና እግዚአብሔር መጨረሻችሁን ያሳምርላችሁ። ፈጣሪ ነው እና ያስጀመራችሁ፣ መጨረሻችሁን ደግሞ ፈጣሪ ያሳምርላችሁ። ትልቅ ደረጃ ደርሳችሁ ለማየት ያብቃን። በጣም ነው እኔ ራሴ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ትለዩብኛላችሁ። እኔ እንጃ አላቅም። ሁለታቸውንም እኔ እንደ እህቴ እንደ ወንድሜ ነው የምወዳቸው። በጣም ጨዋ ወልዶ ጨዋ ያሳደጋቸው፣ ስነ ስርዓት ያላቸው፣ ስነ ምግባር ያላቸው በጣም እንቁ የሆኑ ልጆች ናቸው። ለብዙ ወጣቶች ተምሳሌት የሚሆኑ ልጆቻቸው እንኳን ነገ የሚያፍሩባቸው እናትና አባት አይደሉም፣ በጣም የሚኮሩባቸው ናቸው እና እጅግ በጣም ደስ ብሎኛል። የጨሪቃ ፋሚሊዎች እናንተንም እንኳን ደስ አላችሁ። እናንተም በጣም ብዙ ጥራችኋል። በጣም ብዙ ነገር ሆናችኋል። እነሱ ሲከፉ፣ እነሱ ሲደሰቱ፣ እነሱ የሆነ ነገር ሲሆኑ ከጎናችሁ ሆናችሁ ነበረ። እንደ እህት እንደ ወንድም ብዙ ዋጋ የከፈላችሁ አላችሁ። ይሄ ፍሬ ደግሞ እናንተም አላችሁበትና እናንተም እንኳን ደስ አላችሁ። መልካም ሀሳቢዎች፣ ቅን ሀሳቢዎች፣ ለሰው መልካም የምትመኙ በሙሉ እግዚአብሔር ለእናንተም ያልታሰበ እንጀራ ፈጣሪ ይስጣችሁ። ጨሪቃዎች ደግሞ መጨረሻቸውን ያሳምርላችሁ። እንወዳችኋለን።